አንቺ ማትረቢ ምን አይነት ወሬ ነው የምታወሪው? አፍሽን ዝጊ። ወንድሟ ነኝ ብለህ የገባኸው ለካ ውሽሟ ነህ። የእናንተን ሚስጥር ለመደበቅ ነው ለካ እኔ ላይ የምታላክከው። ዝም በይ አልኩሽ እኮ። ለካ አይደለም ለካው ቀላል ሰው መስለህ የገባኸው ኤልያስ። ምንድነው የምንጮት ነው? ወይኔ ኤልያስ ቆይ አንተ እርግጠኛ ነህ የአማናይትን ድምፅ ነው የሰማኸው? የሰማሁት ድምፅ በእርግጠኝነት ከዳንኤል ክፍል ነው። አንቺ አረሽ እንዴ ሳሎን ነው ብለሽ ይዘሽኝ የመጣሽው? እኔ እኮ አሁን ከዳንኤል ክፍል ነው የመጣሁት። ነው ወይስ እብድ ነሽ እያልከኝ ነው? ዳንኤልን እኮ ይቅርታ ጠይቄው ብያት ነው ይቅርታ ልጠይቀው የመጣችው። እሺ በዚህ ቅጽበት የት ሄደች ይባላል? ያው እንግዲህ እሱ። ስለዚህ አንቺ ነሽ ማለት ነው ኪሴ ውስጥ ወርቁን የከተትሽው? አዎ እኔ ነኝ። ከዚህ በኋላ እዚህ ቤት የምኖር ተስፋ የለሽም። ምን ትመስላለች ወንጭፊት? አብቅቶልሻል። እኔ ለልጅቷ ብስኩት ሳልሰጣት ራስ ያመጣሽውን ብስኩት በእኔ ያሳብሻል? አዎ ሁሉንም ነገር እኔ ነኝ የሰራሁት። አንቺን ከዚህ ቤት እንደማስወጣሽ ቃል ገብቼ ነበር። አሁን ቃሌን እያከበርኩ ነው። ታዲያ ለምንድን ነው እሱ ፊት የምታስመስዩ? ምክንያቱም አንቺን ጠልቶ እንዲያባርርሽ ነው። እሺ ልጅ አማናዊትን ከለቀቅሽ አትለቅሻለሁ። እሺ አትለቂኝም አንቺ ማትረቢ። ወይኔ ማክዳ አንቺ የኔ ፀጉር ነው ያልሽው? ተናገሪ። አንቺ ዲቃ የኔን ማክቤል ዲቃ ላይ ያልሻት? ቆይ አባ ቆይ የኔ ጌታ ዝም በይ። በገዛ ቤቱ ሚስቱ ውሽማዋን ወንድሜ ነው ብላ ያመጣችው ለልጁ ሞግዚት ሆና የመጣችው የቤት አጋዥ የሚስቱን ጉድ አወቀች። ወንድም ተብዬዋ የሚስቱ ውሽማ ሆኖ ተገኘ። ህፃን ማርኬ በስተመጨረሻ የእንጀራ እናቷን ጉድ ዘረገፈች። አማናዊት ወንጀለኛ ስትባል እውነቱን ካጋለጠች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። ፕሊስ ለቤት አዲስ ሆናችሁ ሰፖርት አድርጉኝ። ተወዳጁ ህፃን ማክቤል የገዛ ልጇን በሻንጣ አድርጋ ልትሸጥ የነበረችው ክፉ የእንጀራ እናት ሰው ለሀብት ብሎ የገዛ ወንድሙን ውሽማ አድርጎ ውሽማውን የገዛ ወንድሜ ነው ብሎ ማምጣት ምን ይሉታል? አማናዊት በስተመጨረሻ እውነቱን አወቀች። የዋህና ሰው አማኙ ባል አሁንም እየተጎዳ ነው። ህፃን ማክቤልና አማናዊት የእንጀራ እናታቸውን ሚስጥር ቢያውቁም እውነቱን ለማጋለጥ ከባድ ግብግብ ተፈጥሯል። ባልሰረቀችው ሰርቃለች ተብሎ የተወነጀለችው አማናዊት በስተመጨረሻ እውነቱን አጋለጠች። ማክቤል እውነቱን ደረሰችበት። ማክቤል ከአማናዊት ውጭ ለኔ የሚያግዘኝ፣ ለኔ ረዳት፣ ለኔ ሞግዚት የሚሆን የለም። እሷ በእውነትም በህልሜም በቃ በጣም ነው የምወዳት። አጠገቤ እንድትርቅ አልፈልግም። አማናዊትም የክፉዋ የእንጀራ እናት ድብቅ ሚስጥርና ወንድም ተብዬ መጥቶ ውሽማ የሆነው ሰውዬ የእሱን ድብቅ ዓላማ ለማጋለጥ ደፋ ቀና ትላለች። በየቀኑ ወጥመድ ቢዘረጉላትም ወጥመዱን እየበጣጠሰች የገንዘብ ናዳ አምጥተው ቢቆልሉላትም የእናንተን ውሸት ሳላጋልጥ ከእናንተ ጋር አልረክስም። እሷም ነው ልቡን ከፍቶ በንጹህ ልብ ቤታችሁ ቢያስገባችሁ፣ እናንተ ግን ንብረት ለመውረስ እህትና ወንድም መስላችሁ ውሽማ ማሾች ናችሁ። ይህን ጉዳችሁ ዘረግፋለሁ እያለች ደፋ ቀና እያለች ነው። ይህ ነገር ይሳካላችኋል ወይ? ታላቅ ወንድሟ ነኝ ብሎ እንግዲህ ዳኒ ውሽማ እንደ አንዳንድ ጊዜ ግን በህይወታችን ስንት አይነት ውሸታሞች አሉ። ኤኒዌይ እንግዲህ አማናዊት ይህን ሚስጥር ለማጋለጥ ደፋ ቀና እያለች ነው። ሚስት ተብዬዋም እንግዲህ በአማናዊት ላይ ከባድ ሙስና ወይም ከባድ ወጥመድ እየዘረጋች ውድ ባለቤቷን ለማጥመድ እየሞከረች ነው። የሚገርመው ግን አሁንም በጣም የሚያሳዝነው ነገር አማናዊት ለማክቤል ነፍሷን ትሰጣለች፣ ለየዋሁ አባቷም ነፍሷን ትሰጣለች። እነሱ ግን ወጥመድ እየዘረጉላት ብዙ ነገር ጠበጠቡባት። በስተመጨረሻ ግን ሪከርድ አድርጋ ልታጋልጣቸው ስትል በጣም ደስ ያለኝ ህፃን ማክቤል መታ ጸጉሯን እየጎተተች ከአማናዊት ላይ ስትስባት እንዴት ደስ እንዳለኝ። አንዳንድ ጊዜ ሁላችንም የዘራነውን እናጭዳለን እና ሁሉም በዘራው ልክ ነው የሚሰበስበው። እውነት የያዘው እውነት ያሸንፋል። ፍቅር ኃያል ነውና ይቺ ህፃን ልጅ አሁን ሰው የሰጣትን ሰው ያቀረበላት ፍቅር የሰጣትን እንክብካቤ ነው እንጂ የምታየው የተነፈገችውን ፊት አይደለም። አባት ተብዬው በየቀኑ ይሸወዳል፣ በየቀኑ ይጭበረበራል።
ልጅቷ እንኳን ነቅታ የዚች ክፉ የእንጀራ እናትን ሚስጥር አውቃባት፣ እሱ ግን አይኑን መግለጥ አቅቶታል። አንተ ማየት ስላልፈለክ ነው እንጂ ግልጽ ነው። እኔን ለማስወጣት እኔን ለመጉዳት በየቀኑ ወጥመድ ብዘረጋም እኔ ግን ከዚህ ቤት አልወጣም። ላንተ ብል በወጣ ደስ ይለኛል፣ ለህፃን ለሚጣ ለማክቤል ብዬ ግን አልወጣም። ምክንያቱም ምን እንደሚያደርጓት አውቃለሁ እያለች እንግዲህ አማላዊት አልወጣችም። በስተመጨረሻ የዘረጉላት ወጥመድ ወርቅ ሰረቀች የሚለውን ነው። አማላዊት ግን የጎዳና ልጅ አይደለሁም፣ ዱርዬም አይደለሁም፣ ዘራፊም አይደለሁም፣ ግን ያንቺን ወጥመድ ያንቺን ተንኮል አጋልጭ እወጣለሁ ብላ እንግዲህ ወርቁንም በድብቅ ኪሷ እንዳስቀመጠችባት ያ የተመረዘ ብስኩትም እሷ እንዳመጣችው ስትለፈልፍ ሪከርድ አድርጋታለች። በጣም ደስ ይላል። እንግዲህ ህፃን ማክቤልም ሲደባደቡ ከአማላዊት ጋር ፀጉሯን ይዛ ስጎትታት አመል ያለበት አይለቅም በእንቁላሌ በቀጣፊ ነውና ነገሩ አንቺ ድቃላ የውሻ ልጅ ብላ እንግዲህ ፀጉሯን ህፃን ማክቤልን ስገትታት አባት ተብዬው ብቅ ይላል። በብሌን የመጣሽ በአይኔ ብሌን በእኔ ስስት መጣሽብኝ፣ አንድ ፍሬ ልጄን እንዴት ዲቃላ ትያታለሽ ብሎ እንግዲህ በጥፊ ወልሏታል። አማላዊት የተዘረጋላት ወጥመድ ሳትወድቅ አጥማጁ ራሱ ወድቋል። እንዴት ደስ ይላል! ሁልጊዜ ድል ከሀቀኛ እና ከታማኝ ሰዎች ጋር ነው። አጭበርባሪ ሰዎች ለጊዜው መንገዱ እየተከፈተላቸው በሩ እየተከፈተ ቁልፉን ያገኙ ቢመስላቸው አወዳደቃቸው የከፋ ሽንፈታቸው አንገት የሚያስደፋ ነው የሚሆነው። እንዴት አገኛችሁት ግን የማክቤልና የአማላዊትን ፍቅር? መወለድ ቋንቋ ነው። ሰው የዘራውን ነው የሚያጭደው። ለሰው የዘረጋችው ወጥመድ ራሷን ጠልፎ ጥሏታል። ለአማላዊት የተዘረጋው የወጥመድ ቅመም ራሷን መርዟታል። እንዴት ደስ ይላል! ማክቤልና አማላዊት አሸነፉ። አባቷ መጥቶ እውነቱን ደረሰበት። ቀጣይ ምን ይፈጠራል? ሁላችንም በጉጉት እናየዋለን ማለት ነው። ህፃን ፊት እንደዚህ አይወራም። እሷ እኮ እህቴ ናት፣ ስንሳሳም አላየሽንም? ኦልሬዲ እንግዲህ ልብሴን ልቀይር ስል አውልቄ እያለን የደረሽው እንጂ እህቴን እንዴት ነው ምስማት እያለ ዳኒም ለማድበስበስ እየሞከረ ነው። እኔ ውሃን ጠብሼ ቅቤ አድርጌ የምበላ ያራዳ ልጅ ነኝ፣ እናንተ ሙልጭ ያለች ሌባ ብትሉኝም እኔ ግን ጠንቅቄ የማቅ ሁሉንም የምለይ ጮሌ ነኝ። አንተን ብልጥ ሆነህ እኔን አትሸውደኝ ስትል እንግዲህ ጉዳቸውን እንደደረሰችበት ነግረዋለች። አሁን ትልቁ ጉዳይ አይነ ስውር መስሎ የሚስቱ ሽማ ሆኖ የገባው መጨረሻው ምን ይሆን? አማላዊትስ ሪከርድ ያደረገችውን ታሰማ ይሆን ወይስ? እየተሳሰሙ እያለ እንግዲህ ደርሳባቸው ነበር አማላዊት። ስለዚህ ሚስጥር እንዳትናገርብን በማለት እንግዲህ እዛው መኝታ ክፍሉ እፍን አድርገው ለማስቀረት ሞክረው ነበር። እሱም አልተሳካላቸውም። አማላዊት ባልጧ ደበቅ ሹልክ ብላ እንግዲህ ማክቤል ፊት ሄዳለች። ማክቤልም እንግዲህ በቅኝት ነው ያየሻት እንጂ አማላዊት ጠፍታለች በማለት እንግዲህ አባትየዋ እንድትረጋጊ እያላት ነበረ። ማክቤል ግን አማላዊትና ማክቤል ሚስጥሩን የቤቱን ድብቅ ዓላማ የእንጀራ እናቷን ድብቅ ወንጀል ስለምታውቅ በእርግጠኝነት አማላዊትን አይቻለሁ ብላ ሳትናገር ለአባቷ ብቻ እሷ ከኔ ሳትደበቅ አትቆይም፣ ትመጣለች፣ እንደውም ስማኝ ሂዳለች፣ እሷ አልጠፋችም አባዬ፣ ሜቢ ለተወሰነ ጊዜ አኩኩሉሽ እየተጫወት ነው እያለች እንግዲህ ህፃኗ በጣም ፈገግ ነው ያስባለች። የሚገርመው ግን አንዳንድ ጊዜ በቃ የሆነ ሁሉም የእንጀራ እናት አንድ